ኦርቶዶክስ ታጠቅ ተዘጋጅ የሚል መሴጅ ነው ይዘን የመጣነው። ከእንግዲህ በኋላ ማንንም ላለመስማት መንግስት ባናትን ትተከላለህ። ምን አባህም አታመጣ። ከህዝብ የበለጠ መንግስት የለም። ትደራጃለህ፣ ራስህን ትከላከላለህ። እየሞትክ አትሄድም። ከዚህ በኋላ ምን ታረጋለህ? ትደራጃለህ። ማን አባቱ ይነካሃል? ማን አባቱ ይነካል? አሁን ለምሳሌ በሙስሊም ብትሄድ ኢትዮጵያ ላይ 20 ሚሊዮን አይሞሉም። ምናልባት 20 30 ሚሊዮን እንዴት በለኝ። እንድትንጫጫ አይደለም፣ እውነቱን ነው የምነግርህ። 20 ሚሊዮን ሜቢ 30 ማክሲመም እንዴት በለኝ። ኦሮሚያ ክልል ብቻ ነው ሙስሊም ያለው እና ሶማሌ ክልል ሙስሊሙ ያለው። አብዛኛው ቦታ ብትሄድ ሙስሊም አይደለም። አማራ ክልል ብትሄድ ሙስሊም የለም። ትግራይ ብትሄድ ብዙ ሙስሊም የለም። ደቡብ ብትሄድ አብዛኛው ፕሮቴስታንት እና ኦርቶዶክስ ነው። ስልጤ ነው ያለው፣ ስልጤ ነው ሙስሊም እና በትንሹ ጉራጌ ያለ እና ኦሮሚያ ክልልም የተወሰነ ሎሬ ሊጮህ ይችላሉ እንጂ ሪያሊቲው ብዙ ሙስሊም ኢትዮጵያ ውስጥ የለም። እውነቱ ያ ነው። አዲስ አበባ ብትመጣ አሁን እኛ ሰፈር ላይ ያለው ልደታ እግዚአብሔር ምስክሬ 100 አይሞሉም ሙስሊሞች። ልደታ 100 አይሞላም። የፈለክበት ቦታ ብትሄድ ሙስሊም ብዙ አይደለም። እንደው ሲጮሁ ምናምን ብዙ ያስመስላሉ እንጂ ኢትዮጵያ ላይ ሙስሊም ብዙ አይደለም። ከሙስሊም ፕሮቴስታንት ይበልጣል ኢትዮጵያ ውስጥ። የመጀመሪያ ኦርቶዶክስ ነው፣ ከዛ ፕሮቴስታንት ነው፣ ከዛ ሙስሊም ነው። ፋክት የለም። ብዙ ቦታ ላይ ሙስሊም ኢትዮጵያ ላይ የለም። በወሬ ደረጃ ግን ብዙ ይመስላል። ጓጓ ሲሉ ብዙ ይመስላል። አሁን ኦሮሚያ ክልል ላይ በጅማ ብትሄድ አብዛኛው ሙስሊም አይደለም። ድሬዳዋ ብትሄድ አብዛኛው ሙስሊም አይደለም። ባሌ ብትሄድ አብዛኛው ሙስሊም አይደለም። አብዛኛዎቹ ጋር ብትሄድ አይደለም። እውነታውን ነው የምነግርህ። ሊያስኮርፍ ምናምን እነሱ ለሚሉት ነገር ያዙ ልቀቁኝ ለሚባለው ነገር ምንም አይገናኝም። አይሞላም። 20 ሚሊዮንም አይሞላም እስልምና ኢትዮጵያ ውስጥ። ጩኸቱ ግን ከዛ በላይ ነው። ገባ? ጩኸቱ ምን አይነት ነው? የእንቁራሪት ጩኸት ነው። አሁን ማታ ላይ የሀገር እንቁራሪት የሚጮህ ይመስላል። ውሃ ዳር ብታድር አንድ ቦታ ላይ ቂር 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 ስትል እንቁራሪት ስትጮህ ስትውል ስታይ ወይኔ እንደዚህ እንቁራሪቶች ብለህ ምናምን ነገር ግራ ትጋባል። ምን ያህል ቢሆኑ ነው ምናምን ብለህ ጩኸቱን ብታያል። ግን ኢን ሪያሊቲ ሄደህ ስታይ አንድና ሁለት እንቁራሪት ናቸው። አሁንም በኢትዮጵያ ደረጃ በእምነት ደረጃ ከሄድክ እውነት ለመነጋገር አሁንም ነግርሃለሁ፣ ትልቁ ማጆሪቲ እስልምና አለ የሚባለው ኦሮሚያ ክልል ነው። ኦሮሚያ ክልል ከሚኖረው ከ12 እስከ 15 ሚሊዮኑ አማራ ይኖርበታል። ያ አማራው ምንድን ነው? አብዛኛው እዛ ውስጥ 90% ክርስቲያን ኢዘር ፕሮቴስታንት ነው ኦር ኦርቶዶክስ ነው። ከኦሮሞም ከ20% በላይ አብዛኛው ምንድን ነው? ኦርቶዶክስ ነው። ከዛ ትመጣለህ ፕሮቴስታንት ነው። ከዛ በኋላ ነው ሙስሊሙ ያለው። ስለዚህ ኦሮሞና በብዛት ስልጤ ጋር ነው እስልምና የምታገኘው። ከዛ ውጭ የለም። እውነታው ይሄ ነው። እውነታው ይሄ ነው። ስለዚህ ይሄን እውነታ ግን በጩኸት ትልቅ የሆነ ያስመስላሉ። እስናት ወሎ ላይ ብትሄድ አብዛኛው ክርስቲያን፣ ሙስሊሞች አሉ፣ ማጆሪቲው ክርስቲያን። ግን እሱ አይደለም ዋናው። በሰላም እንዴት መኖር ይቻላል የሚለው ነገር ላይ ነው መስራት ያለብን። በሰላም እንዴት ነው የሚሰራው? በሰላም እንዴት ይሰራል? በሰላም እንዴት ይኖራል የሚለው ላይ ፎከስ ካረግን ውጤታማ እንሆናለን። ውጤታማ የሚያደርገው ያ ነው። ሰው ስድባቸውን ታች እያየው ነው። ሚውት እንዳታደርጓቸው። እኔ እየተሳደብኩ አይደለም። የሙስሊም ቁጥር ትንሽ ነው ማለት ያሳበዳቸው ፖለቲከኞች አሉ። እውነታው እሱ ነው። አዲስ አበባ ላይ ብዙ ሙስሊሞች ታውቃላችሁ? አይ ዶንት ኖ። ብዙ የላችሁ አዲስ አበባ ላይ ዚስ ኖባዲ ነን። አዲስ አበባ ሰፈራችሁ ላይ የትኛው ነው የሙስሊሞች ሰፈር? ኖዌር። እውነቱን መናገር ብዙ ሰው ይፈራል። እውነታው ግን ይሄ ነው። ግን አሁን ግንፍሌ ይጫወታል። ጋሽ ግንፍሌ
ያዙ ይልቀቁኝ እያበዘው ተወዳ በነውና ሲባል ብዙ ይመስላል እንደ እንቁራሪቷ ማለት ነው። አንድ ሁለት እንቁራሪቶች ሌሊት ላይ የሚጮሁ እንቁራሪቶች ስለ ጮሁ ብዙ ጮት ብቻ ነው ያለው። this is the thing። ስለዚህ ያንን ነው የምለው። ብዙ አይደሉም፣ ግን እዛ ውስጥም ሆኖ አስቸጋሪዎች አሉ። እስልምና ውስጥ አስቸጋሪ ሰዎች አሉ። በጣም አክራሪ ስትሆን እስልምና ላይ የሚታይ ሌላውን ማጥፋት ነው። ምን አይነት አስተሳሰብ እንደሆነ ባይገባኝም በጣም አክራሪ እስላም ካፊር ብሎ ካጂ ብሎ ሌላውን ለማጥፋት የሚነሳ እንደሆነ አይተናል። ኢትዮጵያ ውስጥ በጣም ትንሽ እንደሆነ እውነታውን እየነገርኩ ነው። ሰው ምንድነው በጣም ትንሽ ስትሆን በግሩፕ ሆነ ሌላውን ማጥፋት ነው ጨዋታ። በግሩፕ ትሆንና ታጠፋለህ። በግሩፕ ትሆንና ሌላውን ታጠፋለህ። በግሩፕ ትሆንና ትጮሃለህ። አንድ ቦታ ላይ ትከመርና አሁን ለምሳሌ በአርሰናል ጉዳይ አሁን ስቴዲየም ላይ እንዳስጮሁት አይነት ቁማር ትጫወታለህ። ቁማር ትጫወታለህ። ምን አይነት ቁማር? በቃ እኛ ምንም እኮ አርሰናል አያገናኘውም ከኢትዮጵያ ጋር የሚያገናኘው ነገር የለም። በቲቪ ህዝቡ ያያል፣ ኳስ ጨዋታ ይወዳል፣ አለቀ። ይሄ ነው ታሪኩ ከኢትዮጵያ ጋር ያለው ሪሌሽንሺፕ። ምንም ሌላ ነገር የለም። ግን መንግስት አሁን ይሄን ከቨር ለመስጠት ኢትዮጵያ እየጨፈሩ ነው ብሎ የዶማ አስተሳሰብ ይዞልህ ይመጣል። የዶማ አስተሳሰብ ይዞልህ ይመጣል። ምን አሁን ኳስ ተጫዋች ኢትዮጵያ ላይ በአብዛኛው ክለብ ላይ ስንት ሙስሊም ኳስ ተጫዋች አለ ኢትዮጵያ ላይ? ከሁሉም የተወጣጣ ነው ማውራ። ስንት ኳስ ተጫዋች አለ? you tell me 10 ይሞላል? ከሁሉም አይሞሉም። ስንት ሙስሊም ኳስ ተጫዋች አሰልጣኝ አለ ኢትዮጵያ ላይ? ስንት ሙስሊም ኳስ አሰልጣኝ አለ? ኳስ ምናምን አይችሉበት። ሊያዩ ይችላሉ፣ በተግባር ግን የሚጫወቱ ኳስ ተጫዋቾች ሙስሊም ጋር የለም። they don't have it ኢትዮጵያ ውስጥ። እውነት ሲነገራችሁ ቢሳደቡ ምናምን ይኖራሉ፣ ሊበሽኩ ይችላሉ። ስድብ አይደለም። ስድብ ከፈለኩ ማጥረግረግ ይችላሉ፣ ታውቁኛላችሁ። ግን ጥቅም ስለሌለው ሪያሊቲውን ነው የምነግራችሁ። ሪያሊቲውን ነው የምነግራችሁ። በኳስ ብትመጡ በተለያየ ነገር ብትመጡ ብዙ ቦታ ላይ የሉበትም። ለምን? ማጆሪቲ ስላልሆኑ ነው የሉበትም። አይደሉም። ኳሱን ብትለው የሉበትም። ግን እዛ ቦታ ላይ እንደ ትልቅ አዘጋጅ ሆነው የቀረቡት ሙስሊሞች ናቸው። የት ቦታ ኳስ ትጫወታለህ? የት ቦታ ኳስ ተጫውታችሁ ታውቃላችሁ? ኢትዮጵያ ውስጥ በጣም ጥቂት ሰዎች ናቸው ሙስሊም ተብሎ ኳስ ተጫዋች ላይ የምናያቸው። በኢትዮጵያ ታሪክ የለም የሙስሊም ኳስ ተጫዋች የለም። አሁን በስፖርት ራሱ ሴዶ ማርሻል የሚባል በጭባጫ የምታዩት ነው። እንግዲህ እስልምና አይፈቅድም ይላል፣ አልደባደብም ይላል፣ በዚህ አልወጣም ይላል፣ በዚህ አልገባም ይላል። ሲንበጫበጭ ነው የምታየው። ስንት ሌሎቹን ታመጣለህ? በኦርቶዶክስ እና በክርስትና የሀገር ነው ማመጣለህ፣ የሀገር አመጣላለሁ የሉም። ግን መጮ እንደ እንቁራሪቷ መጮ ትልቅ የሆኑ የሚመስላቸው ሰዎች አሉ። ትልቅ የሆኑና በቃ ኢትዮጵያ ላይ ማጆሪቲ የሆነው ምናምን ሲያወሩት ያለ ግን መሬት አውርደ ቆይ መሬት እንውረድና እናውራ ስትላቸው ሰዎች እንደሌላቸው ታውቃለህ። ያለው ኤሪያው ላይ ኦሮሚያ ላይ በተወሰነ መልኩ አለ፣ አለቀ። ከዛ ውጪ ስልጤ ያለ አለቀ። የት ልታመጣው ነው? ትግራይ ብትል ያለው ማጆሪቲው ኦርቶዶክስ ነው። አማራ ክልል ማጆሪቲው ኦርቶዶክስ ነው እንደምታየው። ደቡብ ክልል አብዛኛው ፕሮቴስታንትና ኦርቶዶክስ ነው ያለችው። ኦሮሚያ ላይና ምን ላይ ነው ያለው እንዳልኩ ጅጅጋ ላይ ሱማሌ ክልል አለቀ። እንዲሁም ኦሮሚያ ክልል ላይ ጅማ ላይ ብትሄድ አብዛኛው ክርስቲያን ነው እንደነገርኩ ነው። ባሌ ላይ ብትሄድ አብዛኛው ክርስቲያን ነው። እንዲሁም አምቦ ላይ ብትሄድ አብዛኛው ክርስቲያን ነው። ድሬዳዋ ብትሄድ አብዛኛው ክርስቲያን ነው። አብዛኛው ያን ያለው እና የሌለውን አግዝፈውት መጥተዋል።
ከዛ አፋር ነው የምትሄደው። አፋር ነው ያለችው። ወለጋ ላይ ብትሄድ አብዛኛው ክርስቲያን ነው ወለጋ ላይ የሚኖረው። አይ ማጆሪቲውን ስታይ እውነቱ ሲነገር ሊበሳጭ ይችላል። እውነት አይወዱም። እውነት በጭራሽ አይወዱም። ምንድነው ኦርቶዶክስ ክርስቲያኒቲን ኦርቶዶክስን አጭጨው እቺን ለማሳከል ነው የሚሄዱት። እውነቱ ግን ሌላ። እውነቱ ይሄ ነው። ስለዚህ አሁንም የምናገረው ምንድነው ጆን ዳንኤል ማድረግ ያለብህ አስበ አስተውለ ከሰራ ማናጀር ካለ ነገሮችን ሊስተካከሉ ይችላሉ። በብዛት ግጭት ላይ ያለኸው አንተ ነህ። ይሄ ደግሞ ምን ያደርጋል? ይጥልሃል። በደንብ ይጥልሃል። ኦርቶዶክሶች ለዚህ ነው አንድ ስትሆን ምን መሆን ትችላለህ? በአጭር ጊዜ ውስጥ ለውጥ ታመጣለህ። እዛ ቦታ ላይ ቤተክርስቲያን ካልተሰራ የመንግስት እጅ አለበት። መንግስትን ያደረገ መንግስት ከወሃቢዎች ጋር አብሮ ሰርቶ ይህን አድርገዋል። እንዴት? ከሙስሊሞች እስቲ እንስማ። ከራሳቸው ሰዎች ይሰማሉ ብዬ አስባለሁ። ከራሳቸው ኡስታዞች ሲሆን እስቲ እንስማ። ይሄንን የራሳቸው ሰዎች ለምን ይገላሉ ብለው ይጠይቃሉ። ወሃቢ ይገላል። ወሃቢ ያጠፋል። እርግጠኛ ሆኜ ነው የምነግርህ፣ ያጠፋል። ስድስተኛ ህግ ጨምረዋል። እኛ እንደዛ የሚል አናውቅም አለ። ራስህ ጨምረሃል። 5 ነው ህጉ፣ አንተ ስድስተኛ ጨምረሃል እያለ ነው። ስለዚህ ይሄ ነው ዋናው። አሁንም የምለው ምንድን ነው ክርስቲያንን በመግደል የምትረኩ ወሃቢዎች ትደንቁኛላችሁ። አላህ ግደልልኝ ካለ ሰይጣን ነው ማለት ነው። እንዴት አንድ አምላክ ግደልልኝ ይላል? እንዴት አመልከዋለሁ? ባናቱ ይተከል። ማንኛውም አምላክ ግደልልኝ፣ እኔን ያልተከተለ ግደለው የሚል ማንኛውም አምላክ ባናት ተተከል እልሃለሁ። ምን አባ ነው ማመልከ? እካክ ነው ምለው። የሰውን ልጅ በአምሳያው ፈጠረ የሚል አምላክ ኖ ኖ ኖ ኖ ግደልልኝ የሚል አምላክ ካለ ምኑን አምላክ ነው ይሄ? አውሬ አሪዮስ ነው እንጂ ሰይጣን ዲያብሎስ ነው እንጂ አምላክ እንዴት ሊሆን ይችላል? እንዴት ተግባባን? ችግሩ ያ ነው። አንዳንድ መሀይም ደንቆሮ ምን ያደርጋል? ይገልና የአምላኩን ስም ይጠራል። ገለ እንዲህ ነው የአምላክን ስም የምትጠራው?
ገለ እንዴት ነው የአምላክ ስም የሚጠራው? ይሄ ነው ትልቁ ችግር።